ኢትዮጵያን መንግስት አልባ የማድረግ ሴራ ከ5 ሚሊዮን በላይ ለሚልቁ ሰዎች የስራ እድል ተፈጥሯል። የኢሰመጉ ማስጠንቀቂያ ወደ 2000 የሚጠጉ ኢትዮጵያውያን ከሞት ዳኑ። ታላቅ ምስራች በመንግስት 30% ድርሻ በሚገነባው ዘመናዊ ንግድ ማዕከላችን ላይ ከ22 እና 32 ካሬ በተጨማሪ የ11 ካሬ አማራጮችን አካተናል። በታላቁ የንግድ ማዕከል መርካቶ ተክለ ሃይማኖት ላይ በአንድ ዓመት ልናስረክባችሁ በፈጣን የግንባታ ሂደት ላይ እንገኛለን። G+4 በሆነ የንግድ ማዕከላችን ላይ ከ640 ሺህ ብር ቅድመ ክፍያ ጀምሮ ወይም ደግሞ ከ3.3 ሚሊዮን ብር ሙሉ ክፍያ ጀምሮ እየሸጠን እንገኛለን። ሱቆቻችን በኔት ኤሪያ ብቻ ማለትም ለደረጃ ለሊፍት እንዲሁም ለኮሪደር ተጨማሪ ክፍያ አንጠይቆትም። በቂ የፓርኪንግ አገልግሎት፣ የሰውና የዕቃ ሊፍት፣ 24 ሰዓት የተሟላ የጥበቃ አገልግሎት፣ ይህ ሁሉ በመሃል መርካቶ ተክለ ሃይማኖት ከተጨማሪ 15% ልዩ ቅናሽ ጋር ከታች ባለው ስልክ ቁጥር በመደወል ካሉን ሱቆች የድርሻውን ይውሰዱ። ሜሪት ፕሮፐርቲስ። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሀቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የዕለቱን ወሳኝ መረጃ ይዘንላችሁ ቀርበናል። የሀገር ውስጥና የውጭ መረጃዎችን ወደ እናንተ እናደርሳለን። ምክር ቤቱ አስቸኳይ ስብሰባ ጠራ። የህዝብ ተወካዮች ምክር ቤት ነገ ሐምሌ 7 ቀን 2018 ዓ.ም በሚካሄደው ሁለተኛ አስቸኳይ ስብሰባውን ያካሂዳል። ሰኔ 30 የምክር ቤቱ ስራ ተጠናቀቀ ከተባለ በኋላ ለነገ አስቸኳይ ስብሰባ መጥራቱ ጥያቄን ፈጥሯል። በምክር ቤቱ ገጽ ላይ በሰፈረው መሰረት ፓርላማው የኢትዮጵያ መንግስት ከጣሊያንና ከፈረንሳይ ሪፐብሊኮች ጋር የተፈራረማቸውን የብድር ስምምነት ረቂቅ አዋጅ መርምሮ ያጸድቃልም ተብሏል። በሳውዲ አረቢያ እስር ላይ ለነበሩ 1971 ሰዎች ኢትዮጵያውያን ምህረት ተደረገላቸው። የውጭ ጉዳይ ሚኒስቴር ዛሬ ሐምሌ 6 ቀን 2018 ዓ.ም ባወጣው መግለጫ በሳውዲ አረቢያ በህግ ሂደትና አስገዳጅ እርምጃዎች ውስጥ የነበሩ 1971 ኢትዮጵያውያን ከሳውዲ ባለስልጣናት የንጉሳዊ ምህረት አዋጅ ሮያል አምኒስቲስ ተጠቃሚ መሆናቸው ታውቋል። በሪያድ ከሚገኘው የኢትዮጵያ ኤምባሲና በጅዳ ከሚገኘው ቆንጽላ ጀነራል ጋር በመተባበር የተደረጉት ዲፕሎማሲያዊ ጥረቶች አዎንታዊ ውጤት ማምጣታቸውን የገለጸው ሚኒስትሩ በምህረቱ የተካተቱ ዜጎች ወደ ሀገር ለመመለስ የሚያስችሉ ስራዎች መጀመራቸውን ጠቁሟል። የኢትዮጵያ መንግስት በውጭ ሀገራት የሚገኙ ዜጎችን ደህንነትና መብት ለማስጠበቅ ከሳውዲ ባለስልጣናት ጋር የሚያደርገውን ከፍተኛ የዲፕሎማሲ ንግግር አጠናክሮ እንደሚቀጥልም አረጋግጧል። ኢሰመጉ በትግራይ ክልል ስልጣንን ባይል ተቆጣጣሪ ያለው ያለው ኃይል በሰፊው ቢኮንንም መንግስትን ደግሞ የዜጎችን መብት ማስከበርና መጠበቅ እንዳለበት ጠቁሟል። ኢሰመጉ በትናንትናው ዕለት ባወጣው መግለጫ እንዳመለከተው በፌዴራል መንግስቱና በህወሓት መካከል የተደረገውን የፕሪቶሪያ ስምምነት ተከትሎ በአካባቢው አንጻራዊ ሰላምና መረጋጋት ሰፍኖ የነበረ ቢሆንም በቅርቡ ለሰሜኑ ጦርነት መንስኤ የነበረውና እንደገና ወደ ስራ ተመልሻለሁ ያለው የክልሉ ምክር ቤት ነው ያጸደቀው አዲስ አዋጅ ይህንን ሂደት አደጋ ላይ ጥሎታልም ብሏል። አዋጁ የቀድሞውን የፕሪቶሪያውን ስምምነት ከመደረጉ በፊት የነበረውን መዋቅራዊ አደረጃጀት መሰረት በማድረግ ለውትድርናና አገልግሎት በግዳጅ የሚመለምልና ይህንን ተግባር የሚቃወሙ ሰዎችን እስከ ሞት ቅጣት ድረስ በሚያስቀጣ መልኩ የተቀረጸ መሆኑን በመግለጽ መንግስት ዝምታ መምረጥ እንደሌለበት ጠቁሟል። ይህንን አዋጅ ተከትሎ በክልሉ በተለያዩ አካባቢዎች ወጣቶችና የአካባቢው ነዋሪዎች በግዳጅ ወደ ውትድርና ማሰልጠኛዎች እንዲገቡ እየተደረገ መሆኑን የገለጸ ሲሆን ከዚህም መካከል እድሜያቸው ከ18 ዓመት በታች የሆኑ ህጻናት ሳይቀሩ ለግዳጅ ውትድርና እየተመለመሉ መሆኑን ከተሰበሰቡ መረጃዎች ለማረጋገጥ ችያለው ሲል አስታውቋል። ይህንን ድርጊት በአካባቢው ነዋሪዎች ዘንድ ከፍተኛ ስጋት የፈጠረ ከመሆኑም በላይ በርካታ ወጣቶችና ነዋሪዎች አካባቢያቸውን ጥለው እንዲሰደዱ እያስገደደ መሆኑን ኢሰመጉ ጠቅሷል። ኢሰመጉ ይህ እየተፈጸመ ያለውን የግዳጅ የውትድርና ምልመላ በኢፌድሪ ህገ መንግስትና የነጻነት መብት ኢሰባዊ አያያዝ ክልከላ እንዲሁም ሐሳብን በነጻነት የመግለጽ መብት የሚጥስ መሆኑን ጠቁሟል። በተጨማሪም የዓለም አቀፍ የህፃናት መብቶች ስምምነትና የአፍሪካ ህፃናት መብቶች ቻርተርን በመጥቀስ እድሜያቸው ከ18 ዓመት በታች የሆኑ ህፃናትን ለማንኛውም ወታደራዊ አገልግሎት መጠቀም በዓለም አቀፍ ህግ በጥብቅ የተከለከለ መሆኑን አስታውቋል። የሰመጉ መንግስት በትግራይ ክልል የሚገኙ ዜጎችን ሰላምና ደህንነት የመጠበቅ ህገ መንግስታዊ ግዴታውን እንዲወጣና በክልሉ እየታየ ያለውን የፖለቲካ ውጥረትና ወታደራዊ እንቅስቃሴ በመግታት የሰብአዊ መብት ጥሰቶችን
በአስቸኳይ ማስቆም አለበት ብሏል። ለህወሓትና ለክልሉ ጊዜያዊ አስተዳደር ባስተላለፈው መልእክት የፕሪቶሪያውን ስምምነት የሚጥሱና ክልሉን ወደ ዳግም ግጭት የሚያመሩ ማናቸውንም የግዳጅ ውትድርናና ምልመላዎች እንዲሁም ህጻናትን ለጦርነት የማሰልጠን ተግባራት በአስቸኳይ እንዲቆሙም ጥሪ አቅርቧል። ጉባኤው አክሎም ለሀገር ሽማግሌዎች፣ የሃይማኖት አባቶችና ሲቪል ማህበራት በትግራይ ክልል እየተባባሰ የመጣውን የፖለቲካ ውጥረትና ወታደራዊ እንቅስቃሴ በማውገዝ ችግሮች በውይይትና በሰላማዊ መንገድ እንዲፈቱ የበኩላቸውን ጥሪ ማድረግ አለባቸው ሲል ጥሪውን አስተላልፏል። በኦሮሚያ ክልል በ2018 ዓ.ም የመንግስትና የፓርቲ ስራ አፈጻጸም ግምገማ በአዳማ ከተማ እየተካሄደ ይገኛል። በኦሮሚያ ክልል ባለፉት ወራት የተከናወኑ ዘርፈ ብዙ የመንግስትና የፓርቲ ስራዎችን አፈጻጸም ለመገምገም ያለመ ሰፊ መድረክ በአዳማ ከተማ ተካሂዷል። መድረኩ ክልሉ ያስመዘገባቸውን ስኬቶች ይበልጥ ለማጠናከርና ያጋጠሙ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ፈተናዎችን በማረም በቀጣይ አቅጣጫዎች ላይ የጋራ መግባባትን ለመፍጠር ታስቦ የተዘጋጀ ነው። በአማራ ክልል ከ1.1 ሚሊዮን በላይ ለሚሆኑ ዜጎች የስራ እድል ተፈጥሯል። በአማራ ክልል ከ1.1 ሚሊዮን በላይ ለሚሆኑ ዜጎች የስራ እድል በመፍጠር ኢኮኖሚያዊ ተጠቃሚነታቸውን የማረጋገጥ ስራ መከናወኑን የክልሉ ስራና ክህሎት ቢሮ ገለጸ። በክልሉ ለስራ እድል ፈጠራ የሚያገለግሉ ጸጋዎችን በመለየት ለወጣቶች የስራ እድልን በመፍጠር የኢኮኖሚ አቅማቸውን የማሳደግ ስራ እየተሰራ ይገኛልም ተብሏል። የቢሮ የህዝብ ግንኙነት ኃላፊ አቶ አንዳርጋቸው ጎፋ እንደገለጹት በተጠናቀቀው በጀት ዓመት በግብርና በኢንዱስትሪና በአገልግሎት ዘርፎች ቋሚና ጊዜያዊ የስራ እድል ለመፍጠር ተችሏል። በዚህም ከ1.1 ሚሊዮን በላይ ለሚሆኑ ወገኖች የስራ እድል በመፍጠር የኢኮኖሚ ተጠቃሚነታቸውን ማረጋገጥ መቻሉም ተገልጿል። ከተፈጠረው የስራ እድል ውስጥም 75 በመቶ በቋሚነት ሲሆን 50 በመቶ የሚሆኑ ሴቶች መሆናቸውንም አብራርተዋል። የስራ እድሉ በአትክልትና ፍራፍሬ ልማት፣ በእንስሳት እርባታና ማደለብ፣ በጨርቃጨርቅና አልባሳት እንዲሁም በእንጨትና ብረታ ብረት ስራዎች የተፈጠረ መሆኑንም ተናግረዋል። የስራ እድሉ ተጠቃሚ የሆኑ ዜጎች የገንዘብ እጥረት እንዳይገጥማቸው በተከናወኑት ተግባራት 7.5 ቢሊዮን ብር ከተለያዩ አበዳሪ ተቋማት እንዲያገኙ ተደርጓልም ተብሏል። በተጨማሪም 21400 ሄክታር የሚጠጋ መሬትና ከ2200 የሚበልጡ የመስሪያና የመሸጫ ሼዶች ተገንብተው ማስተላለፍ መቻሉም ተገልጿል። ኢንተርፕራይዞቹ የገበያ ተጠቃሚ እንዲሆኑ የ8.3 ቢሊዮን የሀገር ውስጥ ከ1 ሚሊዮን ዶላር በላይ የውጭ ሀገራት የገበያ ትስስር መፈጠሩም ተብራርቷል። በአገር አቀፍ ደረጃ በዚህ ዓመት ከ5 ሚሊዮን ለሚልቁ ወገኖች የስራ እድል መፈጠር እንደተቻለ ጠቅላይ ሚኒስትር ዶክተር አብይ አህመድ ለህዝብ ተወካዮች ምክር ቤት አባላት ከሰሞኑ መግለጻቸው ይታወሳል። የዓለም ባንክ በቀጣዮቹ 10 ዓመታት በኢትዮጵያ ለሚያከናውናቸው ድጋፎች የፖሊሲ ለውጦች አደረገ። የዓለም ባንክ በ2027 እስከ 2036 ያለውን የ10 ዓመታት የአጋርነት ማዕቀፍ ይፋ ያደረገ ሲሆን በሚቀጥሉት 10 ዓመታት ቅድሚያ ይሰጣቸው የነበሩ ትላልቅ ፕሮጀክቶችን ሙሉ በሙሉ ከቅዱ ውጭ ማድረጉን አስታውቋል። ሪፖርቱ የተመለከተው የዓለም ባንክ አዲስ የስትራቴጂ ሰነድ ትኩረቱን በዋናነት በየዓመቱ ወደ ስራው ዓለም ለሚቀላቀሉ ወደ 2 ሚሊዮን ገደማ የሚሆኑ ወጣቶች የስራ እድል መፍጠር ላይ አድርጓል። ግዙፍ በመንግስት የሚመሩ የኃይል ማመንጫ ፕሮጀክቶችን፣ ዋና ዋና የአስፋልት መንገዶችንና የቱሪዝም ዘርፍን በቀጣዮቹ 10 ዓመታት ሙሉ በሙሉ ቅድሚያ ከሚሰጣቸው ፕሮጀክቶች ዝርዝር ውጭ አድርጓቸዋል። የኃይል ማመንጫ ፕሮጀክቶች ከቅዱ ውጪ እንዲሆኑ የተደረጉት ኢትዮጵያ ባለፉት ዓመታት ባደረገችው ኢንቨስትመንትን በቂ የማመንጨት አቅም ስላላት ሲሆን የቱሪዝም ዘርፍ ደግሞ በኢትዮጵያ ያለውን የጸጥታና የመሰረተ ልማት ሁኔታ መሻሻል እስከሚታይ ድረስ ከዝርዝሩ ውጪ እንዲሆን መደረጉ ተጠቁሟል። የከተማ አውራ ጎዳናዎችን የመገንባት እቅድ ቀርቶ በተመሳሳይ መልኩ የገጠር መንገዶችን ወደ ማስፋፋት እንዲዞር የተደረገ ሲሆን ይህም አርሶ አደሩ ምርቱን በቀላሉ ወደ ገበያ እንዲያቀርብ ለማገዝ፣ የጉምሩክ አሰራርን ለማዘመን፣ የወጪ ንግድ ወጪን ለመቀነስ ያለመ አዲስ መዋቅራዊ አቅጣጫ መሆኑ ተመላክቷል። ባንኩ በቀጣዮቹ እቅዶች የኤሌክትሪክ መስመር ዝርጋታ ማስተካከል፣ የኃይል መቆራረጥን መቀነስና በሚሊዮኖች ለሚቆጠረው ሕዝብ የኤሌክትሪክ ተደራሽነትን አስተማማኝ ማድረግ የሚሉት ይገኙበታል።
የቤት ኪራይ አልቀመስ ብሏል። በአዲስ አበባ ከተማ እያጋጠመ ያለው የቤት ኪራይ ዋጋ መናር ከነዋሪዎች የመክፈል አቅም በላይ እንደሆነና ጣሪያ እየነካ መምጣቱ ተሰምቷል። በአሁኑ ወቅት በከተማዋ በተለያዩ አካባቢዎች የመኖሪያ ቤት ኪራይ ዋጋ ከዚህ ቀደም ታይቶ በማይታወቅ ሁኔታ እያሻቀበ የሚገኝ ሲሆን ለአንድ መደበኛ ክፍል ቤት ከ25 እስከ 30 ሺህ የኢትዮጵያ ብር እየተጠየቀ ይገኛል። ባለ 2 እና ባለ 3 መኝታ ክፍሎች ደግሞ ዋጋቸው በአስገራሚ ሁኔታ ከፍተኛ ከመሆኑ የተነሳ ለነዋሪዎች ለመጥራት እንኳን የሚያስፈራ ደረጃ መድረሱ ተነግሯል። ይህ የቤት ኪራይ ዋጋ በዚህ ፍጥነት ሊያሻቅብ የቻለበት ዋነኛ ምክንያት በአገሪቱ ከተለያዩ አካባቢዎች በጸጥታና ለመረጋጋት ምክንያት ደህንነትን ፍለጋ ወደ ዋና ከተማዋ አዲስ አበባ የሚደረገው ፍልሰት በከተማዋ ያለውን የቤት ፍላጎት በከፍተኛ ደረጃ ማሳደጉ ነው። በተጨማሪም በከተማዋ ለኮሪደርና ለተለያዩ ልማቶች ተብለው በርካታ መኖሪያ ቤቶች መፍረሳቸውን ተከትሎ በሺዎች የሚቆጠሩ ነዋሪዎች በአንድ ጊዜ ወደ ኪራይ ገበያ እንዲገቡ መገደዳቸው በአቅርቦትና ፍላጎት መካከል ከፍተኛ አለመመጣጠን ፈጥሯል። ይህ ተደራራቢ ጫና ዝቅተኛና መካከለኛ ገቢ ያላቸውን የከተማዋን ነዋሪዎች ለከፍተኛ ማህበራዊና ኢኮኖሚያዊ ቀውስ እየዳረጋቸው ይገኛል። ህወሓት የፋኖና የሻቢያ መዳረሻ ሀገሪቱን መንግስት አልባ ማድረግ ነው ሲሉ ኬሪያት ኢብራሂም ተናገሩ። ህወሓት ሻቢያና ፋኖ ሀገሪቱን መንግስት አልባ ለማድረግ እየሰሩ መሆናቸውን የፌዴሬሽን ምክር ቤት የቀድሞ አፈ ጉባኤ ኬሪያት ኢብራሂም ገልጸዋል። ሶስቱ አካላት ሀገሪቱን የመበተን ስጋት ውስጥ የሚከት አጀንዳ እንዳላቸው የጠቆሙት የቀድሞ አፈ ጉባኤዋ ህወሓት በአሁኑ ወቅት የሻቢያ የኤርትራ መንግስት ተላላኪ በመሆን በትግራይ ህዝብ ላይ ጥፋት እንደደገሰ ነው ሲሉ ወቅሰዋል። ህወሓት ሻቢያ ና ፋኖ ምንም አይነት የሚያግባባ ብሔራዊ ዓላማ እንደሌላቸው የገለጹት የቀድሞ አፈ ጉባኤ ምናልባትም ሊያስማማቸው የሚችለው ብቸኛው ነገር ስልጣንን በኃይል መቀማት፣ መንግስትን መቆጣጠርና ኢትዮጵያ እየተተራመሰች ደካማ ሆና እንድትቀጥል ማድረግ ብቻ ነው ብለዋል። የዚህ ጥምረት የመጨረሻ መዳረሻ ሀገሪቱ ሙሉ በሙሉ መንግስት አልባ ማድረግ እንደሆነ አስገንዝበዋል። እነዚህ አካላት ሀገሪቱ ብትበተን ግድ እንደማይላቸው የጠቆሙት ኬሪያ ኢብራሂም ህወሓት እየሰራ ያለው ስራ ኤርትራ እንደምታግዘው ቢገልጽም የኤርትራ እውነተኛ ዓላማ ግን ኢትዮጵያ ከምትፈርስ ይልቅ ትግራይ ክልል እንድትጠፋ ማድረግ ነው ሲሉ አስረድተዋል። እንደ እርሳቸው ማብራሪያ የኤርትራ መንግስት ዋና ዓላማ የትግራይ ህዝብ እንዲበተን፣ በክልሉ ያለው ወጣት እንዲያልቅ፣ የክልሉ የታሪክ ደብዛ እንዲጠፋ እንደሆነ ትግራይ የምትባል ካርታ ሆነ ስያሜ እንዳይኖር ማድረግ ነው ብለዋል። ይህ ሁሉ የሚደረገው ደግሞ የትግራይ ህዝብ አንድ ሆኖ እንዳይታገላቸው ለማድረግ እንደሆነ ማክለዋል። ኤርትራ በአሁኑ ወቅት ወጣት አልባ ነጻነት የሌላትና በህብረተሰቡ መካከል እርስ በርስ መጠራጠር የነገሰባት ሀገር መሆኗን የገለጹት ወይዘሮ ኬሪያ አሁን በትግራይም እየተተገበረ ያለው ተመሳሳይ ስትራቴጂ ነው ብለዋል። በህወሓት ውስጥ አባል በነበሩበት ወቅት ምሁርና ወጣት አይታመንም በሚል ጥርጣሬ ይደረግ የነበረውን አሰራር ያስታወሱት የቀድሞ አፈ ጉባኤ ኬሪያት ኢብራሂም አሁንም ከትግራይ ክልል በስደት እየወጣ ያለው ወጣቱ ክፍል መሆኑን ጠቅሰዋል። ወጣት በሌለበት ደግሞ ማንም ተቃዋሚ አይኖርም ተብሎ ስለሚታሰብ ቡድኑ ይህንን አቅዶ እየሰራበት እንዳለ፣ ይህም ሻቢያ በገዛ ሀገሩ የደረሰውን ጥፋት በትግራይም እንዲደገም የሰጠው ትዕዛዝ መሆኑን ገልጸዋል። ህወሓት በራሱ ነጻ ፍቃድ ሳይሆን ለሻቢያ ታዞ እየሰራ መሆኑን የገለጹት ኬሪያ ለሻቢያ ከመታዘዝ ይልቅ ለራስ ሀገር ማገልገል የተሻለ ነው ብለዋል። በቻይና የጎርፍ አደጋ በአንድ የእርባታ ማዕከል ላይ ባደረሰው ውድመት ምክንያት ወደ 1000 የሚጠጉ እባቦች አምልጠዋል። በጣም መርዛማ የሆኑ የኮብራ ዝርያዎችን ጨምሮ በመቶዎች የሚቆጠሩ ተሳቢ እንስሳት አሁንም ያሉበት አይታወቅም። በአሁኑ ጊዜ የአካባቢው ነዋሪዎች ከጎርፍ አደጋው ተርፈው ለመቆየት መታገል ብቻ ሳይሆን ከእባቦች ጋር እንዳይገናኙም ጥንቃቄ ማድረግ ይጠበቅባቸዋል። ዩክሬን ድሮኖችን በሩሲያ ኩርስክ ግዛት የሚገኘውን ግዙፍ የሰሜን ኮሪያ ሚሳኤሎች ዲፖ አወደሙ። የዩክሬን ድሮኖች በሩሲያ ኩርስክ ግዛት የሚገኘውን ግዙፍ የሰሜን ኮሪያ ሚሳኤሎች ዲፖ አወደመ። የዩክሬን ልዩ ኃይል በሩሲያ የድንበር ቀጠና በሆነው የኩርስክ ግዛት ውስጥ እስከዛሬ ከተሰነዘሩ እጅግ ስልታዊ የተባለው ጥቃት መፈጸሙን የኪየቭ የጦር እዝ ይፋ አድርጓል። በጥቃቱ የዩክሬን የረጅም ርቀት ተወንጫፊ ድሮኖች የሩሲያ ጦር ለሰሜን
ለኮሪያ ሰራሽ ፕላስቲክ ሚሳኤሎችና ለከባድ መሳሪያ ጥይቶች ማከማቻነት ይጠቀምበት የነበረ አንድ ግዙፍ ወታደራዊ መጋዘን ሙሉ በሙሉ አውድመውታል። የወታደራዊ ደህንነት ተንታኞች እንደገለጹት ከሆነ ድሮኖቹ መጋዘኑን በትክክል መምታታቸውን ተከትሎ በስፍራው የነበሩ ሚሳኤሎችና ፈንጆች እርስ በርሳቸው መፈንዳት በመጀመራቸው በአካባቢው ሰፊ የመሬት መንቀጥቀጥ መሰል ንዝረትና እስከ 5 ኪሎ ሜትር ርቀት ድረስ የሚታይ ግዙፍ የእሳት ነበልባል ተመዝግቧልም ተብሏል። ይህ ጥቃት ሩሲያ በዩክሬን ግንባር ላይ ለምታደርገው የክረምት ወራት ጥቃት ያዘጋጀችውን የትጥቅ አቅርቦት በእጅጉ የሚያስተጓጉልባት መሆኑም ተገልጿል። ታላቅ የምስራች! በመንግስት 30% ድርሻ በሚገነባው ዘመናዊ ንግድ ማዕከላችን ላይ ከ22 እና 32 ካሬ በተጨማሪ የ11 ካሬ አማራጮችን አካተናል። በታላቁ የንግድ ማዕከል መርካቶ ተክለ ሃይማኖት ላይ በአንድ ዓመት ልናስረክባችሁ በፈጣን የግንባታ ሂደት ላይ እንገኛለን። G+4 በሆነ የንግድ ማዕከላችን ላይ ከ640 ሺህ ብር ቅድመ ክፍያ ጀምሮ ወይም ደግሞ ከ3.3 ሚሊዮን ብር ሙሉ ክፍያ ጀምሮ እየሸጠን እንገኛለን። ሱቆቻችን በኔት ኤሪያ ብቻ ማለትም ለደረጃ፣ ለሊፍት እንዲሁም ለኮሪደር ተጨማሪ ክፍያ አንጠይቆትም። በቂ የፓርኪንግ አገልግሎት፣ የሰውና የዕቃ ሊፍት፣ 24 ሰዓት የተሟላ የጥበቃ አገልግሎት፣ ይህ ሁሉ በመሃል መርካቶ ተክለ ሃይማኖት ከተጨማሪ 15% ልዩ ቅናሽ ጋር ከታች ባለው ስልክ ቁጥር በመደወል ካሉን ሱቆች የድርሻውን ይውሰዱ። ሜሪት ፕሮፐርቲስ። የተወደዳችሁና የተከበራችሁ የሀቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የዕለቱ ወሳኝ መረጃ የዜና ዝግጅታችን የተከታተላችሁትን ይመስል ነበር። ቀሪ ዝግጅቶቻችን እንደቀጠሉ ናቸው። መልካም ጊዜ ይሁን።